ለስራ ልትወጣ ነው? አዎ። እኔ የምልህ እሺ፣ ደግሞ እንደምትይኝ ቆይኛው መቼ ነው የተሻለ ኑሮ የምንኖረው? ደግሞ ምን ማለት ነው? እየኖርን አይደል እንዴ? አብሮ የሚሰሩ የስራ ባልደረቦች የሚኖሩትን ህይወት አታኸው ነው? እንደነሱ ግዴታ መኖር ትልቅ ቤት ውስጥ አሪፍ መኪና ምናምን መንዳት አለብን ማለት ነው? ምን ነው ብታገኝ ትጣላለህ እንዴ አንተ? አይ አንቺ ያልገባሽ ብዙ ነገር አለ። ምንድን ነው እሱ ያልገባኝ? ብዙ ነገር አልገባሽም አንቺ። እስቲ ለምሳሌ ምንድን ነው ያልገባኝ? እኩል ነው የምትሰሩት፣ አንድ ቦታ ነው የምትሰሩት። እነሱ የተሻለ ህይወት የሚኖሩበት፣ አንተ ደግሞ እንደዚህ አይነት ህይወት የምትኖርበት ምክንያት ምንድን ነው? ወደፊት እነግርሻለሁ። አንድ ቀን ይገባሽ ይሆናል። ሁሌ እኮ ነው እንደዚህ የምትለኝ፣ ግን ነግረኸኝ አታውቅም። ይኸውልሽ አንዳንዱ ነገር ባታውቂው ነው የሚሻልሽ። ለማንኛውም በቃ ቻው። ደህና ዋይ። ደህና ዋልሽ። ደውልልሻለሁ። እሺ። ሌላ ወጌ እንዴት ነህ? አለሁ እግዚአብሔር ይመስገን። ሰላም ነው አለሁ። ኧረ አልጠፋሁም። አንተ ነው የጠፋኸው። ስራ፣ ቤተሰብ ሁሉ ሰላም? ሰላም ነው እግዚአብሔር ይመስገን። ታዴ እኮ ስልኩ አልሰራለኝና እንድታገናኘኝ ነበር ፈልጌው ነበር። እንዴ ምን ነው በሰላም? ኦ እንደዛማ ከሆነ በጣም ደስ ይላል። እና እየተዝናናህ ነው በደንብ? አይ ጥሩ ነው። ታዲያ ምን አለ ባሌንም እንደዚህ አይነት ወግ እንዲደርሰው ብትመክረው። ያው አንድ ላይ ነው የምትሰሩት ብዬ ነው። አይ ጥሩ ነው። ለማንኛውም በቃ አረብሻህ። እኔ እኮ ቢሮ ያለ መስሎኝ ታዴ እንድታገናኘኝ ፈልጌ ነበር። እሺ ባለቤትህን ሰላም በልልኝ። እሺ እሺ፣ አመሰግናለሁ። እሺ ደህና ዋል። ሰው እየሄደ ይዝናናል። የኔ ባል ቤቱን እንኳን ለመቀየር ያልገባሽ ነገር አለ፣ ያልገባሽ ነገር አለ። እንዴት ዋላችሁ? እንዴት ነሽ የኔ ቆንጆ? ደህና ነሽ? አደከመኝ በእናትሽ ስራ ዛሬማ። ትርፍ የሌለው ስራ ሩጫ ብቻ። አንቺ ደግሞ ምንድን ነው? አንቺ ደግሞ ሰለቸው? ኧረ እኔ እንደዛ አላልኩም። ምን ሆነሻል የኔ ፍቅር? ሰላም አልነበርሽ እንዴ ጠዋት? ምን ተፈጠረ? ቀን ጓደኛ ስልክ እምቢ ሲለኝ በጓደኛ ስልክ ደውዬልህ ነበር። በማን? በተሽ። ተሽ። እሺ ተሽ እኮ እዚህ አይደለም ያለው። እሱንማ እኮ ሰማሁ። ሰው ቤቱንና ኑሮውን ከማሻሻል አልፎ እራሱን እያዝናና ነው። አንተና እኔ ግን አሁንም ያለ ነው እዚህ ቤት ውስጥ ነው። የኔ ፍቅር ብዙ ማታውቂው ነገር ስላለ ተረጋጊ። አንቺ እንደዚህ ይባል። ቆይ ምንድነው የማላውቀው ነገር እንዴ? ታዴ እንዴት ነው የምታስበው? ቆይ አንተ ከስር ያሉ ትላንት የተቀጠሩ ሰዎች ህይወታቸውን እየቀየሩ እኔ እናንተ ሁልጊዜ ተመሳሳይ ህይወት፣ አንድ አይነት ቤት እንዴ? የኔ ፍቅር ያልገባሽ ነገር አለ። ይኸውልሽ እነሱ የግፍ ገንዘብ ተቀልሽ ያ እኮ ይኸውልሽ የኔ ፍቅር፣ እኔ አሁን እስከዛሬ ልነግርሽ አልፈለኩም፣ ግን ጉቦ ነው፣ የሙስና ገንዘብ ነው። ስንት የሚያጨበረብሩት ነገር አለ እንዴ? እኔ እዛ ውስጥ መግባት አልፈልግም። እና የምር እንዳልከው የሚያጭበረብሩ ቢሆን ኖሮ እስካሁን ድረስ ለምን በህግ አይጠየቁም ነበር? ጊዜው ስላልደረሰ። ይኸውልሽ የኔ ፍቅር ጊዜው ሲደርስ ተጠራርገው መግባታቸው ይቀር። እኔ እኮ ግርም የሚለኝ የምትሰራበት ቦታ ለስሙ ጥሩ ቦታ ነው፣ ግን እየኖርን ያለነው ህይወት እኮ አንድ ጥበቃ እንኳን ከሚኖረው ህይወት እኮ የተሻለ አይደለም እንዴ? ታዲያ አስብ እንጂ ምን ሆነሃል? ያካብርሽ ነው የሚቆይ። ይኸውልሽ ስሚ፣ እኔ ሙስና ልበላ አልችልም። እኔ ስማኝ፣ የሚሰጡኝ ገንዘብ ደሞዜ በቂ ነው፣ በሱ እየኖርኩኝ ነው። እንደ ሌሎቹ መርመጥመጥና የሰው ላብ የመንግስት ንብረት በልቼ ምን ማለት አልፈልግም።
ህሊና የሚባል ነገር እኮ አለ፣ አይምሮ የሚባል ነገር አለ። ነገር ስማኝ፣ የሀገሬ ሰው ሲተርት ምን ይላል መሰለህ? ሲሾም ያልበላ ሲሻር ይቆጨዋል ይባላል። ይሄን ተረት ሁላችሁም ትሉታላችሁ። ሲሾም ያልበላ ሲሻር ይቆጨዋል። እኔ ይቆጨኝ፣ ተሽሬ ይቆጨኝ። እኔ አንድም ቀን እንደዚህ አይነት ነገር ውስጥ መግባት አልፈልግም። አንድም ቀን እና እድሜ ልካችንን እንደዚህ አይነት ህይወት እንድንኖር ነው የምትፈልገው? እድሜ ልካችንን ከዚህም የባሰ ህይወት ብኖር ይሻለኛል። እኔ እንድቀምጠ ደክሞኛል፣ ልተኛ ነው። ሁል ጊዜ ትሸሻለህ። ስለዚህ ነገር ሲነሳ ሁሌ ነው የምትሸሻው። አላውቅም፣ እኔ እንዴት እንደማስረዳሽ አላውቅም። እነሱ እዛ ይጨቀጭቁኛል፣ አንቺ እዚህ ተጨቀጭ። እዚህ እንኳን ሰላም ብሆን እሺ እንዴ። እኔ አይምሮ ከምንም በላይ የአይምሮ ሰላም ይበልጥብኛል። በቃ የአይምሮ ሰላም እንጀራ የሆነ እንደሆነ እናየዋለን። እሺ ሄሎ፣ አንተ ደህና ነህ? ምን ሆነ ነው በእናትህ ባለቤቴን እንደዚህ ያልካት? ያው እሷ የምታውቀው ነገር እኮ ነው። ይሄ አዲስ ነገር አይደለም አይደል እኮ። እንደዛ ልትላት አይገባም ነበር። በእኛ መሀል የፈጠርከው ክፍተት ከባድ ነው። አዎ እኔም እኮ እንደናንተ እኮ መዝናናት ምናምን በቤት ላይ ቤት መደረብ ምናምን ሳልወድ ቀርቼ አይደል። ግን እኔ እንደናንተ በምታረጉት መንገድ ብር ማግኘት ስለማልፈልግ ነው። ህሊና የሚባል ነገር አለ እኮ ብራዘር። ለማንኛውም በቃ እባክህ እንደዚህ ያደረግ ትዳሪን በጠበጠው ደስ ይለኛል። በእናትህ እንኳንም በእንትን ላይ ነው ያለው። አንተ ደግሞ ጭራሽ ቻው 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 ቻው። እንዴት ዋልሽ የኔ ፍቅር? ምን ሆነሽ ነው ደግሞ? ምንም ብነግርህ ሊገባህ አልቻለም አንተ። እንዴ ቆይ እኔ ህይወት በጣም ነው የመረረኝ። እስቲ ጓደኞችን ተመልከታቸው። ጓደኞች ስንት የነገርኩሽ፣ እነሱ የሚጠቀሙት ነገር ስላለ ነው እያልኩሽ አይደል? እና እኛም እሱን ነው የምንጠቀመው። ታዲያ ምን እንደሆነ ታውቂያለሽ? ምንድን ነው የሚጠቀሙት? ጉቦ ይበላሉ እነሱ። ጉቦ በልተው እንደዚህ አይነት ህይወት የሚኖሩ ከሆነ አንተ ከሰው ምን ይለያል እንዴ? በፍጹም ነው የማላደርገው። እያልሽ ያለሽው ይታወቅሻል። እያልክ ያለሁትማ የተሻለ ህይወት እንኖር ነው። አንተ ከማታ አንሳለህ። እስከ መቼ ነው ሲጀመር? እነሱም ቢሆን መያዛቸው አይቀርም። እኔ እዚህ መስሪያ ቤት ከገባ ስንት አመት ሆነ? እሺ ተይዘዋል? ማታ ይዞ አይተሃል? አይቀርላቸውም። አንቺ ቆይ ምንድን ነው ችግርሽ እንዴ? አንተ ልጠይቅህ። እኔን እስር ቤት ማስገባ ነው እንዴ የምፈልጊው? ሲቀጥል ደግሞ ህሊና የሚባል ነገር አለ። የሰው እንባ ያለበት ነገር እኔ አልፈልግም። ለዚህ ከሆነ ያኮረብሽው መብትሽ ነው። ለአንተ ሲሆን ነው የሰው እንባ ምናምን የሚታየው። ይኸው እነሱ በቤት ላይ ቤት በመኪና ላይ መኪና እየደረቡ እየኖሩ አይደለም? እስከ መቼ ነው እንደዚህ አይነት ህይወት የምንኖረው እኛ? እኔ በጣም መሮኛል። እንግዲህ መብትሽ ነው። እኔ እንደዚህ አይነት ነገር ሞቼ ቆሜ አይደለም ሞቼም ነው የማላደርገው። ቻው። እንዴት ነህ? ጨርሰህ መጣህ እንዴ? ደስ ይላል። ደህና ነች። አንተ ሰውዬ በእናትህ አንተ የምትጀምረኝ ነው እንዴ? ምን ሆነህ ነው? ስንት ቢሮ ስንት የምናወራበትን ጉዳይ አሁን በስልክ ደግሞ እንዴ? እናንተን ይመቻችሁ፣ እናንተን ብሉ። እኔ ግን መንካት አልፈልግም። እኔ የእናንተም ይገርመኛል። በምን አይነት አይምሮ እያደረጋችሁት እንደሆነ የእናንተም ይገርመኛል። ይኸው እኔ ስንት ዘመን ሳልነካካ እየኖርኩ አይደል እንዴ? ምን ያስገድደኛል? ይሄ እኮ የልብ ፍላጎታችሁ ጠማማና ጅብ ስለሆነ ነው እንጂ የሚያስገድድ ነገር አስገዳጅ ሁኔታ ውስጥ ብትገባ ምናምን የሚባል ነገር የለም። በቃ አለቀ። መብላት ካልፈለኩኝ አልፈልግም። እኔ መንካት አልፈልግም። መብላት የሚለው ወርድ ራሱ ይገርማል። ሌቦች። አዎ በቃ እንገናኛለን። አሁን ቅርብ ሰዓት ነው የገቡት። በቃ እሺ አስብበት።
አላስብበትም። ፉ እሺ አስብበት ይለኛል ጅብ። ፍቅር ማሪ ሰላም ነው፣ እግዚአብሔር ይመስገን። ተመለስክ እንዴ? ነው እንዴ? እንዴት ነበር ታዲያ ቆይታ? እሱማ ልክ ነህ። ምን አለ ያንን ጓደኛህንም እንደዚህ ብትመክርልኝ። እውነትን እኮ ነው ተሼ። እኔ ራሱ ብዬ እኮ አቃተኝ። በጣም እንጂ ከሰው ጋራ መስሎ መኖር ምንም አይችልበትም። መቼ ጠፋኝ። እኔ እሱን ብዬ አይደል እንዴ ነጋ ጠባም ጨቀጭቀው። እሱ ግን በቃ ህሊናዬ ምናምን እያለ ብታይ ምንም አይሰማም ጭራሽ። ኧረ ተሼ ተው እባክህ። እኔ የሚሰማኝ ይበቃኛል። አንተም አትጨመርብኝ። ወይ ምን አይነት መፍትሄ? መቼ እሱ መቅመሱንስ እሺ አለ። አዎ የምርህን ነው? እንደዚህ በቀላሉ መሆን ይችላል? ታዲያ ይህን ዘዴ እያወክ ነው እንዴት ታሼ እስካሁን ድረስ ዝም ያልከኝ? እኔማ መጨቅጨቅ ከጀመርኩ ጊዜና ዘመን የለኝም። አሁን ያልካት ሀሳብ ግን ጥሩ ሳትሆን አትቀርም። ከኔ የሚጠበቀው የእሱን ፊርማ አመሳስዬ መፈረም ብቻ ነው። በቃ እሱማ ቀላል ነው። ማታ ሲተኛ ጠብቄ ፊርማውን ስለማውቀው አመሳስዬ ይፈርማለሁ። እሺ እሺ ታሽ አመሰግናለሁ። እሺ ሰላም ዋል።
በቃ ረፈደብኝ ዛሬማ በጣም ትደርሳለህ። ቻው ቻው በቃ ቻው ቻው ደህና ዋል። ሄሎ አሁን ነኝ ማለት ከፖሊስ ጣቢያ እንዴ? ታዲ ምን ሆነ? ፖሊስ ጣቢያ እኮ ነው ያላችሁ። ምንም አልሆነም ትላላችሁ እንዴ? እሺ እመጣለሁ። አሁን እመጣለሁ። እሺ ሄሎ ታሼ፣ ወይ እንዴት ነህ? አለሁ እግዚአብሔር ይመስገን። ሰላም ነው? አይ ደህና ነኝ፣ ግን እንትን ምን ባክህ፣ አሁን እኮ ከእስር ቤት ነበር የመጣሁት። እንዴ አልሰማህም እንዴ? ታዲ እኮ ታስሯል። እኔ እኮ የሰማ መስሎኝ ነበር። እንዴት እስካሁን አልደወለልኝም እያልኩኝ አላቅም። አሁን ከእስር ቤት ነው የመጣሁት እና ምንም ግልጽ አድርገው ሊነግሩኝ አልቻሉም። ኬዙ ከባድ ሳይሆን አይቀርም። እኔ እንጃ ግራ ገባኝ። በቃ ምንም እሱንም ማናገር አልቻልኩም። ግራ ቢገባኝ እኮ ነው ወዳንተ የደወልኩልህ። በቃ እስቲ አጣራና ያለውን ነገር አሳውቀኝ። እሺ እጠብቃለሁ ስልክ። እሺ እሺ አሁን ምን አድርጊ ነው የምትለኝ ታሼ? እንዴ እኔ ያን ሁሉ ብር ኬት አባቴ አምጥቼ ነው ለነሱ ምከፍላቸው? እንዴ ታሼ ቆይ ምን ሆነሃል? የጠየቁኝ ብር እኮ በጣም ብዙ ብር ነው። እኔ ደግሞ ያን ሁሉ ብር የመክፈል አቅም የለኝም ታውቂኝ። በዛ ላይ ታዴ ከታሰረ በኋላ ቤት ውስጥ ምናምን ወጪ ራሴ ነኝ። በቃ እንዴት ሆኜ እየተቆየው እንዳለው እኔ ነኝ የማውቀው እኮ። አሁን መፍትሄ እንፈልግ እያልኩ እኮ ነው። አሁን ለሱ እኮ በቃ ለመውጫው እኮ ያንን ገንዘብ ብቻ ነው የሚጠበቅብን። እሺ ቤቱ አዎ በእኔ ስም ነው ያለው። እንዴ ታሼ እኔን አላምን ብለህ ነው ቤቱን በአንተ ስም አድርጌ ብሩ ልትሰጠኝ የምታደራድረኝ? እሱማ ልክ ነህ እኮ፣ ግን ማለት ካለንበት ጭንቀት አንጻር ገና ስም ማዘዋወር ምናምን ብዙ ፕሮሰስ አለው ብዬ እኮ ነው። በቃ እሺ እሱ ብቻ ነው ይፈታልኝ፣ ሌላ ምንም አልፈልግም። ችግር የለውም። በቃ እሺ ለምን ዛሬ አይሆንም ታዲያ? ዛሬውኑ በቃ ስሙን ባንተ አዞርልህና የተጠየቀውን ብር ትሰጠኛለህ። ይሁን እሺ በቃ እሺ ታሺ እሺ ቻው እሺ። ሰናይት የለችም? ሰናይት ማለት እንዴ? አንቺ ማንሽ ሲጀምር? አንተ ማነህ? ሰናይት ብትባል እዚህ የለችም። እርግጠኛ ነሽ? ይሄ እኮ የኔ ቤት እኮ ነው። ተሳስተህ ነው አባ። የለችም። አረ ውስጥ ትሆናለች፣ የትም አትሄድም። ምን ሆነሽ? የምር? አይ ተሳስተህ ነው ማለት። ይሄ የማን ቤት ነው? የሰናይት ቤት አይደለም። እርግጠኛ ነሽ? እርግጠኛ ነኝ።